ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ያለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱን። ዛሬ እንግዲህ በሐረግ ድራማ ከች ብያለሁ። ባለፈው ክፍል እንግዲህ ሀኒ እንዲሁም ደግሞ ሰኒ እንግዲህ ለማኑ ለፂ መልእክት ይልኩላታል። እሷም እንግዲህ ለቃል ስትደውልለት ቃል ስልኩን ሳያነሳ ሲቀር እንግዲህ ይኸው እየደወልኩት አያነሳም ስትል ገንዬም ደውይለት ስትላት አያነሳም። በቃ ሂጄ ማናገር አለብኝ ብላ እንግዲህ ወደ ቤት ስትሄድ በእርግጥ ቃልና ማለት ይቺ ሀኒና ሰኒ እንግዲህ ያው ይቺ ፂን ከቃል ለማራቅ ስለፈለጉ እንግዲህ እሱም እንግዲህ ቃል ባላወቀው ነገር እንግዲህ ሰኒ ደግሞ የሚሄድበት አለ፣ ግን ብቻ የሚሄድ አልችልም ስትል ሀኒም በቃ ቃል አብሮሽ ይሄዳል ስትላት ቃልም እንደ ብዬ እሄዳለሁ ሲል ሰኒም በቃ ተው ስትለው ቃልም በመጨረሻ እሺ ብሎ እንግዲህ ከሀኒ ጋር አብሮ ሊሄድ ሲል እንግዲህ ፂ ሳያስቡት ስትመጣ እንግዲህ እንዴ እኔ ጋር ከመለያየት አንተ ጋር ሴት ጋር ትልና እንግዲህ ያው ትቆጣቸዋለች። እንዲሁም ሀኒን እንግዲህ በጣም ነው የምጠላሽ፣ በጣም ምን አይነቷ አስመሳይ ነች፣ በጣም አንቺንም በጣም ነው የምጠላሽ ትልና እንግዲህ ወደ ቤት ሄዳ ያው ስታለቀስ እንግዲህ ይቺ ሉሊትም እንዲሁም ገንዬ በጣም ነበር የተናደዱት። እንዲሁም የሉሊት እህት የዛሬውን ክፍል እንግዲህ ይዤ መጥቻለሁ። የዛሬው ክፍል ላይ እንግዲህ ሱራ እንግዲህ እየተከተላን ነው። ፂን እባክሽ ይቅርታ አድርጊልኝ፣ እኔ እኮ አይደለሁም የተሳሳትኩ፣ በዛ ሰዓት እኮ እኔ ከፍቅረኛዬ ጋር ተጣልቼ ነበረ፣ ስለዚህ አሷ መስለሽ ነው፣ እባክሽ ይቅርታ አድርጊልኝ ሲላት ፂም እንግዲህ በፍጹም ያን ቀን እንድታስታውሰኝ አልፈልግም፣ እንዳትከተለኝ እያለች ነው። ነገር ግን እነሱ ያላሰቡት ነገር እንግዲህ ማርኮን ተብዬ እንግዲህ የሱራ ወንድም እንግዲህ አብሮ ማለት ተከትሎት እያያቸው ነበር። ከዛ በኋላ እንግዲህ ፂም እንግዲህ በጭሆት ጥላው ነበር የሄደችው። ሱራ እየሮጠ ሲሄድ እንግዲህ እጇን ያዝ ሲያረጋት እንግዲህ ፂ ቆይ አንተ ልጅ ለምንድን ነው የምትከታተለኝ ብላ እንግዲህ ትጮህበታለች። ምክንያቱም ፂ እንግዲህ ከነቃል ቤት ሄዳ ተናዳ ስለመጣች እንግዲህ ንደቷን ከሱራ ላይ ነው ያደረገችው። ቃልም እንግዲህ እባክሽ ለመጀመሪያ ጊዜ እንድትሰሚኝ እፈልጋለሁ፣ ከዛ በኋላም ልትገይን ትችያለሽ ሲላት እንግዲህ ፂ እኔ እንዳንተ አረመኔና ነፍሰ ገዳይ አይደለሁም ስትለው ይሄ ማለት ሱራም እንግዲህ ቆይ ሁሉንም ነገር የእኔ ጥፋተኛ የምታደርግኝ ለምንድን ነው ይላታል። ፂም እንግዲህ ሱራፌል ያንን ቀን እንዳታነሳው ነግሬሃለሁ ትለዋለች። እንግዲህ እንደውም ሆን ብለህ ነው እንደዚህ ያደረከው አይደለም ብላ ትጠይቀዋለች። ሁማ ነው ያደረከው፣ ሳታውቅ እንደዚህ አታደርግም ትለዋለች። ፌልም እንዴት አውቄ አደርጋለሁኝ ይላታል። ወይ አንቺ የዛ ጊዜ ራስሽን እንደሳሽ ታውቂያለሽ፣ እኔስ ብሆን አንቺ ራስሽን ስተሽ ከኔ ቤት እንደምትመጪ እንዴት አውቃለሁኝ ይላታል። ክሬ እንደምመለስ አውቃለሁ አላውቅም ነበረ። ስለዚህ ከፍቅረኛዬም ጋር እንደምጣላ አውቅ ነበር አላውቅም ነበረ። የዛ ጊዜ አንቺም ክፍሌ ውስጥ እንደምመጪ አውቅ ነበር አላውቅም ነበር ሲላት እንግዲህ በጭሆት ስለዛ ነገር እንድታነሳብኝ አልፈልግም ትለዋለች። እንግዲህ ቃልም ጥፋት የለበትም። በእርግጥ አቤል ነው እንግዲህ አቤል ወደ እናቴ ቤት ከመወስዳት ስለዚህ ከጓደኛ ቤት ልውሰዳ ብሎ ነበር የወሰደው እና ሁለቱ ላይም ጥፋት የለባቸውም። ይኸውልህ ምንም ይሁን ምን አለቅም፣ ያደረገውን ታውቃለህ አይደለ ትለዋለች። ይኸውልሽ እኔ ስተቴን ክጅል አላውቅም፣ ደግሞ የእሱ ጥፋት ነው ብለሽ አትደምድሚ፣ ያንቺም ጥፋት አለበት ይላታል። እንግዲህ ትደነግጥና ምን አሁን ደግሞ ጥፋቱን ወደ እኔ ልታመጣው ነው እንዴ ትለዋለች። አንተ ግን ምን አይነት ነህ? ትንሽ እንኳን አታፍርም እንዴ? ራሽ መተሽቤ ነው ትለኛለህ እንዴ? አንተ
ጽድቅ ነው እንደ የሚመስል ትለዋለች። እንግዲህ ሱራፌል ይህን ያለበት ምክንያት እንግዲህ ለፂ እንግዲህ ሁሉን ነገር አብራርቶ ሲነግራት እንግዲህ እሷ ደግሞ አሻፈሬ ብላ ልትረዳው ስላልቻለች ነው እንግዲህ የኔ ብቻ ጥፋት አይደለም ያንቺን ጥፋት አለብሽ ብሎ የነገራቱ። ስለዚህ ይሄ ቃል ማለት ሱራ ዝም ማለት እኮ ይችል ነበረ። ነገር ግን ደግሞ እኔ ነኝ የልጅሽ አባት ብሎ እንግዲህ እውነቱን ስለነገራት እሷም በጊዜው ብትናደድም ነገር ግን ደግሞ ልትረዳው መረዳት ነበረባታል። ሱራም አይደለም እኔ እኮ ጥፋቴን አምኜ ይቅርታ እየጠየኩሽ ነው ይላታል። ባለፈውን እንደማላስተካከል አውቃለሁ ሲላት እንግዲህ እና ታዲያ ለምንድን ነው ከዚህ እኔ መተህ የምታስቸግረኝ ትለዋለች። እንግዲህ አሁን ከፊቴ ጥፋሌ ቶሎ በል ስትለው ሱራም እሺ እሄድልሻለሁ ግን አንዴ ለመጨረሻ ጊዜ እንድትሰሚኝ ይፈልጋሉ ይላታል። ይኸውልሽ ሱራፌል ከእንግዲህ በኋላ በመንገዴ እንዳላይህ ብላ እንግዲህ ትቆጣዋለች። አንቺ ራሱ ለምን አትሰሚኝም? ህይወት እኮ በእቅድና በላት የሚመራ አይደለም ይላታል። አሁን እንግዲህ ህይወት እንዳልናት አይደለም እንዳሰብነው ወይም ደግሞ እንዳቀድነው አይደለም። እንግዲህ ከመጀመሪያውም ይኸው ከአቤል ያኔ ቢንያም ነበረ። ከቢንያም እንግዲህ ቢንያም ደግሞ ሲጠፋባት ወይም ደግሞ ሳይሞት ሞተ ስትባል እንግዲህ አቤል ከመጀመሪያውም አቤል ይወዳል ነበር። አቤል ሀበጣ ገብ ሆነ አይዞሽ እያለ እንግዲህ እሷን ከጎኗ ይሁን እንደ አጋጣሚ ደግሞ ከናታን ጋርም ተጣልታ ነበር። ስለዚህ ተረጋጊ አይዞሽ ሲላት ቢንያም ጋር እንግዲህ ማለት ይሄ አቤል ጋር ተግባቡ። አቤል እንግዲህ ያው ምንም ነገር አላደረጋትም። ያው ተጋብተው ተድረው ነበር ሀሳባቸው። እንግዲህ ያው ከአቤል ጋር ሳይሆን እንግዲህ ወደ ሱራ ጋር ሆነ። ፂም እንግዲህ ሱራን ለብዙ ማለት ይሄ አቤልን አንተ ነህ እያለች እንግዲህ እስከ ማሳሰርም ድረስ ደርሳ ነበረ። አልም አሁንም እንግዲህ እባክሽ ዝም በይ፣ ህይወት እኮ እኛ ባሰብናት አይደለችም አዙሪና ሲላት ፂም የሚያዞር ያዙር፣ ስለዚህ ካበጣ ገቤ ዘወር በልልኝ ስትለው እኔ ስንት ቀን ልንገርሽ፣ እኔ እኮ አስቤበት አይደለም እንደዛ ያደረግኩት ይላታል። ይህም እንግዲህ እባክሽ ሱራፌል ከዚህ በላይ ልቤን አታቁስለው፣ ወንጀለኛ ነህ ወንጀለኛ ትለዋለች። ፊልም እንግዲህ እኔ ወንጀለኛ ነኝ እሱን አልክድም፣ ነገር ግን ደግሞ ይቅርታ አድርግልኝ እባክሽ ይላታል። ይኸውልሽ ሰው አይደለው ተሳሳትኩ እባክሽ ሲላት እንግዲህ አንተ የተሳሳትከው ማንም ሰው ሊሳሳት አይችልም፣ ጭራሹንም ሰው አትመስለኝም ትለዋለች። በእርግጥ አሁን ላይ እንግዲህ እሷም ፂም እንግዲህ ቃል ደግሞ እኔ ጋር ትሆኛለሽ ብሏት እንደ አጋጣሚ ደግሞ ሀኒ ደግሞ እንግዲህ ስላልፈቀደች አውቃ እንግዲህ ፂንና ቃልን ታጣላቸዋለች። በዛ የተነሳ ነው እንግዲህ ይሄ ሱራን እንግዲህ የምትጮህበት። ስለዚህ እኛ ደግሞ የሚሻላቱ ሱራ ነው። ያን ቃል እንግዲህ የእህቱን ወሬ እየሰማ ወላዋይ ስለሆነ ከሱራ ጋር ብትሆን ጥሩ ነበረ። ወደነ ማርኮን ስንመጣ እንግዲህ ማዘሯ እንግዲህ ባለፈው የፍርድ ቤት ማዘዣ ወረቀት አንጥተናል፣ ስለዚህ ገንዘብ አትካፈይም ውጭ ሲሏት እንግዲህ ማዘሯን በፍጹም እድሜ ልኬን የለፋሁበት ቤት ስለሆነ ገንዘቤን ተካፍዬ ነው የሚሄደው ብላ እንግዲህ ይህም ሁሉ ደግሞ የሚያቀጣጥለው ማርኮን ነው። ማርኮን እና ሱራ እንግዲህ እንደምታውቁ በአባት ነው የሚገናኙት። ስለዚህ ማርኮንም የኔ እናት ባዶ እጇን ሄደችው፣ እሷን ባዶ እጇን መሄድ አለባት እያለ እንግዲህ ለአባቱ የማይሆን ነገር እየነገረ እንግዲህ እሳቱን ያቀጣጥለዋል። ማርኮንም እንግዲህ ልጅሽ ደረሰልሽ አይደለ? ጭራሽ ማን ነው የሚያስወጣት ብሎ እየደነፋ ነው ሲላት፣ ማዘሯም አዎ እግዚአብሔር ይመስገን ደርሶልኛል ትለዋለች። ርም እንግዲህ ይሄውልሽ በእኔና በአንቺ ስህተት ልጆቹ መጣላት የለባቸውም ይላል። እንግዲህ ፋዘርም ቢሆን መጀመሪያ ያገኛቱ ሚስቱን ነው፣ ከዛ ቀጥሎ ልጆቹን ነው እና ልጆቹ እንድጣሉበት ካልፈለገ ማዘሯን ካልፈለገ ደግሞ የለፋችበትን ሀብትና ንብረት አካፍሎ ሂጂ ማለት ነበርበት እንጂ የማርኮንን ወሬ እየሰማ ሀብትና ንብረት አታገኝም ማለት ትክክል አይደለም።
የቀረሽን እቃ ይዘሽ ውጪ ሲላት እንግዲህ ማዘሯም ይሄውልህ ቢጣሉም ባይጣሉም ያው አንተ በፈጠርከው ስህተት ነው፣ ሁለቱም ልጆችህ ናቸው ትለዋለች። ብትወድቅ ማናቸው እንደሚያነሱ አታውቅም ስትል እንግዲህ ማርኮንም እኔም ደግሞ እሱን እኔ ጋር እኩል ልታደርጊ ነው እንደ ሲላት፣ ማዘሯም እንግዲህ አንተም ልጅ ናችሁ እሱም ልጅ ነው፣ በምንድን ነው የምትለያዩት ትለዋለች። የመጀመሪያ ልጁ ነኝ፣ ሲቀጥል ብዙ ስራዎችን የምሰራለት እኔ ነኝ ይላታል። ጭራሽ ደግሞ ለሱ አፍሽን ሞልተሽ ትከራከሪያለሽ እንደ ይላታል። እንግዲህ ማርኮን ማዘሯ ባትወልደውም እንግዲህ አምጣ፣ ነገር ግን የአባቱ ሚስት ወይም የወንድሙ እናት ነበረች፣ ለሱም እናቱ ነበረች። ነገር ግን እሱ በጭራሽ ሊያከብራትም አይችልም። ይህ እሰራለሁ እሱ ያጠፋል፣ ይህ ግልጽ ነው ይላል። ስለዚህ ይህን ሲናገር እንግዲህ አባት ተብዬው እንግዲህ ለምን እንደዚህ ትናገራለህ ልጄ? ይህ እኮ ጥሩ አይደለም ማለት ነበረበት። እንግዲህ አንዳንድ ቤተሰቦች እንግዲህ ልጆቻቸውን ሲያሳድጉ እንግዲህ ስነ ምግባር ይጎላቸዋል። እንግዲህ አባት እንግዲህ ከልጆቹ ሌት አድርጎ አንዱን ይወደዋል፣ ሌሎቹን ደግሞ በእርግጥ ይወዳቸዋል። ግን ለአንዱ ደግሞ ሌት ያለ ፍቅር ሲሰጠው አይ አባቴ እኔን አይወደኝም፣ እኔን ይጠላኛል ይላሉ። ስለዚህ ቤተሰብ ልጆችን ሲያሳድግ ሁሉንም በኩል አይኑ እያየ ነው እንጂ ማሳደግ ያለበቱ ከዛ በተረፈ ተገቢ አይደለም። እንግዲህ ሱራና ማርኮን ያው ሱራ እንዳያችሁ በጽ የተነሳ እንግዲህ ከነጽ ዘበኛ ሆኖ ነበር እና በዛ ሰዓት ስራ አይሰራም ነበር እና ማርኮን እንግዲህ ለአባቱ እየመጣ ሱስ ውስጥ ገብቷን ከሴት ጋር አይቼዋለሁ ምናምን እያለ እንግዲህ የማይሆን ውሸት እየነገረው ነበር። ለዛ ነው እንግዲህ እኔ እሰራለሁ እሱ ያጠፋን የሚለው። ሌላው እንግዲህ እናት ነች። እናት እንግዲህ እንደምታውቁት የልጇን ገመና ትሸሽጋ ትደብቃለች። ሱራ እንግዲህ ያው ያደረገውን ነገር ለእናቱ ሲነግራት እናቱ ተረድተው ሲያመሽም እንግዲህ አይ አለ ይመጣን አሁን ደውሎልኝ ነበር እያለች እንግዲህ የእሱን እንግዲህ ገመና ትደብቅለን ነበረ። አባትየው ብቻ ነው እንግዲህ የዚህ የማርኮንን ወሬ እየሰማ እንግዲህ ትንሽ ከሱራ ጋር ያለ መግባባት ማርኮንን ማለት ሱራና እንግዲህ ፋዘር እንዲስማሙ ማርኮን አይፈልግም። ምክንያቱም ማርኮን ሱራና አባትየው ከተስማሙ ማርኮን ያው አንዳንድ ጥቅሞች ስለሚያጣ ሱራ ደግሞ ስራ በሚሰራ ሰዓት እንግዲህ ይሄኛው ማርኮን አባቱን መሸወድም አይችልም። ለዛ ነው እንግዲህ ማዘሯም ሆነ ሱራ ከዛ ቤት እንዲኖሩ የማይፈልገው። ሱራና ማዘሯ ከዛ ቤት ከወጡ እንግዲህ አባቱን እንደፈለገ እንግዲህ ያሽከረክረዋል። ለዛ ነው የሚከራከረው። ስለዚህ ፋዘር እንግዲህ ቆም ብሎ ቢያስብበት ሁለቱም ልጆቹ ናቸው፣ ሚስቱም ሚስቱ ነች። ይህ ባለፈው ሉሊትን እንግዲህ ያባረራቱ ራሱ ማርኮን ነው። ነገር ግን እሱ ማዘርና ሱራ ከቤት እንዲባረሩ እኔ በስንት መከራ ያመጣኋትን ልጅ እሱ ነው ከቤት ያስወጣው፣ ይሄ ክብረ ቢስ ሲል እንግዲህ ማዘሯም እንግዲህ ሁለተኛ ልጄን እንዳትናገር ትሏል። እና ሱራና ማዘሯ እንግዲህ ሉሊት ከዛ ቤት ትመጣ የመጀመሪያው ያውቃሉ፣ የሁለተኛው ግን አላዩም። ነገር ግን እራሱ ነበረ ሂጂ አታስፈልጊም ብሎ እንግዲህ ከዛ ቤት ያባረራቱ። መጨረሻ እንግዲህ ፋዘርም ማርኮን እኔ እና እሷ የምናወራው የምንነጋገረው ነገር አለ፣ አሁን ወደ ውስጥ ግባ ይለዋል። እንግዲህ ባለፈው መሄድበት አለ፣ ነገር ግን ከጓደኛሽ ጋር ነይ ቶሎ ነይ ተባልኩ ብላ ነበር። እንግዲህ ከቃል ጋር ሄዳ እንደ አጋጣሚ እንግዲህ ከሀኒ ጋር እንግዲህ ያሰቡን ነገር እንግዲህ እቅዷ ስላልተሳካላት በጣም ትናደዳለች። ሰኒ እንግዲህ ቃልን ለራሷ ለማድረግ ትፈልጋለች። ሀኒ ደግሞ ቃልን ከፂ ለማራቅ ትፈልጋለች። ስለዚህ የሁለቱም ቢሆን እንግዲህ
እቅዳቸው አልተሳካላትም። ቃል ደግሞ እንግዲህ ፂን የሚወዳት ከሆነ የማይሆን እላፊ ባለፈው አይታችኋን የማይሆን እላፊ መናገርም የለበትም ነበረ። ፂ እንግዲህ ከመጀመሪያው እስከ መጨረሻው እንግዲህ ያው ተደፍራ እንዳረገዘ ሁሉን ነግረዋል። እሱ ግን አውቀሽ ነው አልተደፈርሽም ከሱ ጋር እየዋልሽ ምናምን እያለ እንግዲህ በዛ ተነሳ ነበር የተጣሉት። እንግዲህ የዛሬው ክፍል ይህንን ይመስላል። ቃልና ዳጊ እንግዲህ ዳጊም እንግዲህ ቃልን ለምን መጣ አንተ ሴትን ማስለቀስ ወንድነት መሰለህ እንዴ ብለው እንግዲህ ትንሽ ተጫዋጭው ነበርና እንግዲህ ሉሊት በዛ እየሳቀች ነበረ። ላይክ ሰብስክራይብ በማድረግ አበረታቱኝ። እናመሰግናለን።